አቤል ኤፍራታን እዚህ መኖር ፈልጋለሁ። እናም ይህን ነገር ደግሞ አንቺ ታመቻችልኛለሽ፣ ያፌትን ታሳምኘዋለሽ ይላታል። ኤፍራታን በጣም ትደነግጣለች። አቤል ምን ፈልጎ ነው ከነ ኤፍራታ ጋር አብረ መኖር የፈለገው? ከያፌት ምን የሚወስደው ነገር ቢኖር ነው? ምን አይነት መረጃ ለማጣራት ነው? ምን ይመስላችኋል ውድ ቤተሰቦቼ? ያፌትስ ይህን ነገር የሚፈቅድ ይመስላችኋል? ያፌት ብዙ ጊዜ አቤል ቤት እንዲመጣ አይፈልግም። እናም ጭራሹን አብሬ እኖራለሁ ቤት ይህን ነገር የሚቀበለው ይመስላችኋል? ራታ በጣም ትደነግጣለች። እናም ቆይ እንዴት ይህንን ነገር እኔ ማስተካከል እችላለሁ? እኔ እኮ ማዘዝ አልችልም እዚህ ቤት ትለዋለች። እንደምን ብለሽ ማሳመን አለብሽ ይላታል። እንዴት ብዬ ይሄን ነገር አድርገዋለሁ? ያፌትን ደግሞ አንተ ታውቀዋለህ ትለዋለች። የፈለገውን ነገር ማድረግ ነው እንጂ እኔ የምፈልገውን ነገር ማድረግ አይችልም። ሀሳቡንም ማቀየር አይፈልግም። እና ታዲያ እኔ እንዴት ነው ይሄንን አሳምኜ አንተ እዚህ ቤት እንድትኖር የማደርግ ትለዋለች። እናም አቤልም እሱ እኔን አይመለከተኝም ይላታል። ቤትም ብለሽ እንዴት እኔን እዚህ ቤት መኖር አለብኝ እንድኖር ታደርጊያለሽ? ለእሱ ደግሞ 2 ቀን ጊዜ ሰጥሻለሁ ይላታል። ይህን ነገር ደግሞ ማድረግ የማትችይ ከሆነ እኔ ትዕግስተኛ አይደለሁም፣ ምን ላደርግ እንደምችል አላውቀውም ይላል። ይህ ማለት እንግዲህ የናታን ቪዲዮ ስላለ ያን ቪዲዮ በዛ ቪዲዮ እያስፈራራ የፈለገውን ማድረግ ነው የሚፈልገው። ጽዮንንም እዛ ጋር ያስፈራራታል። አሁንም ደግሞ ኤፍራታንም ማስፈራራት ጀምሯል። እናም ትራሱን ወሮሮባት ይሄዳል። ኤፍራታን በጣም ትናደዳለች። እሱም ይህን ነገር ደግሞ እንደምታደርገው እርግጠኛ ነው። ምክንያቱም ያፌትን ያገባችው ለናታን እንደሆነ ሁሉንም መረጃ ስለሚያውቅ። ፊልም ኤፍራታን አንቺ ቆይ ግን አይደብርሽም? ባል ሲወጣ ነው የምትወጪው ይላታል። ለምን እፈራለሁ? እኔ እኮ ያፌትን አገባኝ እንጂ እኮ አላሰረኝም ትለዋለች። እሱም ብለሽ አይደለ ተሽሎልክሽ የምትወጪው? እንደዛ አደርጋለሁ አገባኝ እንጂ አላሰረኝም እኮ እሱ ወጣልኝ ብዬ ለምን ተሽሎልኬ እወጣለሁ ትለዋለች። እሱማ ልክ ነሽ፣ አዎ ፈልገሽና ፈቅደሽ አይደል ያገባሽው ይላታል። አስገደደሽ አላስፈራራሽ ይላታል። ለምን ዙሪያ ጥምጥም ትሄዳለህ? ከፈለግ ለምን የፈለግከውን ነገር መናገር የፈለግከውን አትናገርም ትለዋለች። የምፈልገውን ነገር ከተናገርክ ውጣልኝ ትለዋለች። ኧረ እባክሽ እንዲማ አትይኝም፣ ይህ እኮ የወንድሜ ቤት ነው ይላታል። እኮ እንደዚህ ውጣ እንዳልሽኝ ቢሰማ በጣም ነው የሚያዝንብሽ ይላታል። እባክን አቤል እባክን እኔ መታገል አቅቶኛል ተወይ በቃ ትላለች። ኤፍራታ እንግዲህ በጣም መረር ብላለች፣ ስልችት ብሏታል። ደግሞ አንዱ ሲሉት አንዱ እና አሁን ላይ ደግሞ አቤል ግዴታ እዚህ ቤት ካልኖርኩ እያለ እያስፈራራት ነው። አሁን ላይ ትልቅ መረጃ ስለያዘ እምቢ ማለት አትችልም። እንዲሁም ደግሞ ያፌትም እሺ አይላትም። እናም ግራ ተጋብታለች። መጨረሻውስ ምን ይሆናል? ሉሊትም እጇን እንዳመማት ነው። እናም ቆይቻ አሮጊት ነች እኮ እጅሽን ሰሪ ብላ እንደዚህ ያባሰችብኝ እያለች በቃ እንደዚሁኝ መቅረቴ ነው። ሐኪም ቤትማ አልሄድም። ሐኪም ቤት ከሄድኩማ መርፌ ይወጉኛል። መርፌ ከሚወጉኝ ግን እዚሁ ብሞት ይሻላል እያለች እያለ ብቻዋን ተቀምጣ እያለቃቀሰች እናም ጽዮን ትመጣለች። ተመስገን ጌታዬ አንድ ሰው መጣ፣ ቤቱን ረስታችሁት ነበር ትላለች። ታዲያ በዚህ ሰዓት መጥቼ ደስታሽን አበላሸውብሽ እንዴ ትላታለች። እዛ መሆኑን ባቅ ኖሮ ትንሽ ጊዜ ሰጥሽ ነበር እቆይልሽ ነበር ትላታለች። ሉሊትም እናንተ የሰው ደስታ መች ያስደስታችሁና ነው ትላታለች። ሉሊትም እጇን እያደራረቀች ነው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊታና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰቦናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ እንግዲህ ሁላችንም በጉጉት የምንጠብቀው በተለይ አሁን ላይ ደግሞ በጣም አጓጊ ሆኖ እና በሰዎች ዘንድ ተፈላጊ የሆነውን ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሉሊትም እንደታመመች ነው። እናም ጺም ከውጭ ወደ ቤት ስትገባ
እናም አንቺ እንኳንም ቤቱን አስታወሽው፣ እንደው ቤቱ ጠፍቶባችሁ ነው ብዬ ነበረ፣ ለምን ጠፋችሁ ትላታለች ማለት ነው። እና ደስታሽን ሳታጣጥሚ ቶሎ መጣሁብሽ እንዴ? ባቅ ኑሮ እኮ ቶሎ አልመጣም ነበር ትላታለች። እናንተ እንዴት የሰው ደስታ ያስደስታችኋል? ትላለች ማለት ነው ሉሊትም። እና ሉሊትም ቆይ ግን ሳልጠይቅሽ እጠይቅሻለሁ እያልኩ ቆይ እኔ የምልሽ ማስታወስ ጀመርሽ እንዴ? ትላታለች። አሁኑን አንዳንድ ያልተለመዱ ነገሮችን እያየውብሽ ነው ትላታለች። ጽዮንም ምንድን ነው ያልተለመደ ማለት ምን ማለት ነው ብላ ትጠይቃታለች። ቆይ ደግሞ ባስታውስስ ደስ ሊልሽ ነው አይደል የሚገባው ነው ወይስ እኔ ካስታወስኩ አንቺ የምትፈሪው ነገር አለ ብላ ትጠይቃታለች። ማ እኔ ሉሊት ነኝ የምፈራው? እስኪ እሺ ወንድ ከሆንሽ አስታውሽና አስደምሚ ትላታለች። አታስቢ ጊዜው ይርቃል እንጂ ማስታወሴ አይቀርም ትላታለች። ሉሊት በጣም ትደነግጣለች። ታውቂያለሽ እንደዚህ ትኮር ብዬ ሳይሽ ከዚህም በፊት የሆነ አደጋ ያደረሽብኝ ይመስለኛል ትላታለች ሲሆን ሉሊት በጣም ትደነግጣለች። ኧረ እኔ አላደረስኩብሽም እንዴ? ቆይ እንደውም እኮ አደጋ ከመድረሱ በፊት እኔና አንቺ በጣም ምርጥ ጓደኛሞች ነበርን ብላ ትላታለች። ደስተሽው ነው እንጂ ትላታለች። ጽዮንም እውነት ውይ እውነት አሁን ገና ቶሎ አስታውሼ የኔና አንቺ ጓደኝነት እንዴት እንደሆነ ማወቅ ቸኮልኩኝ ትላታለች። ጽዮንም ለማንኛውም ደህና ደሪ በቃ ልተኛ ነው ብላትኝ ሎሊትን ጥላት ትሄዳለች። ሎሊትም ወይኔ አሁንስ ፈተና ይበዛ፣ ያቺ ኤፍራታ ስለ እኔ ብዙ ነገር ታውቃለች፣ ግን ደግሞ ምንም አይነት እርምጃ እየወሰደች አይደለም። ቆይ ነገሩ እንዴት እየሆነ ነው? ምን እየተካሄደ ነው? ትላለች ሉሊትም በጣም ፈርታለች። እሺ አሁን ታዲያ እኔ ምን ይሻለኛል? ቆይ ምን እያረጉ ነው? የሆነ ነገር እየቀመሩብኝ ነውን እንዴ? ቆይ ግን ካለኔ ሌላ ሰው አይታያቸውም እንዴ? እያለች ሉሊትም ታስባለች። በጣም ፈርታለች። ምክንያቱም ከዚህም በፊት የሰራችው ስራ እንዳለ ኤፍራታ ታውቃለች። እንዲሁም ደግሞ ጽዮን አሁን ላይ የማስታወስ ቻንሷ በጣም ቅርብ እንደሆነም አውቃለች። እና ስለዚህ ገና ሆና አለቀልኝ እያለች ነው። ምን ይሻለኛል እያለች እያዘነች ነው። ቢንያምን በጣም ደብሮታል። ያሳለፉትን ጊዜ ከጽዮን ጋር እያስታወሰ ግን እንኳን ስጠረው ጭራሹን አይሰማም። ቁጭ ብሏል። ግን ከዚህም በፊት ከጽዮን ጋር ያሳለፉትን ጊዜ እንዲሁም የተነጋገሩትን ጊዜ ብዙ ነገር እያስታወሰ በጣም ተግዞ ተቀምጠዋል። ገኒም ለመነሳት ትሞክራለች፣ ነገር ግን አልቻለችም። እና ቢኒ ያለች መጠራት ጀመረች። ቢንያም ግን በሀሳብ ሄደዋል። እናም ከጽዮን ጋር ያሳለፉትን ነገር ሁሉ በተለይ ደግሞ በአቤል ጽዮንን ስላጣት በጣም ተናደዋል። እንደው ደህና ሰውን በሆነ እንዴት የሞትቻ እንዴት ያደርገኛል? ለነገሩ እኮ እሷ ፈቅዳ ነው፣ ስለዚህ ምንም ማድረግ አልችልም እያለ በጣም እያዘነ ነው። ቢንያም አሁን ላይ ሙሉ በሙሉ ጽዮን የፈቀደች ነበር የመሰለው። በተለይ ደግሞ ያሳገተችውም እሷ እንደሆነች ነው የሚያውቀው። እናም ለዛ ነበረ እስኪ ምንድን ነው የምትናገሪው? የምትናገሪው እንኳን ቃላት አለሽ ብሎም ሲጠይቃት ግን ምክንያቷንም ሲጠይቃት ምንም ነገር አልተናገረችም። ያልተናገረችበት ምክንያት ደግሞ ማስጠንቀቂያ